የሊጉን ጅማሮ በድል የጀመረውና አመቱን በሙሉ ከሌሎች ክለቦች የተሻለ ወጥ ብቃት ያሳየው ሲዳማ ቡና ቀሪ የሊግ ጨዋታዎች እየቀሩት በታሪኩ ለመጀመሪያ ጊዜ የኢትዮጵያ ፕሪሚየር ሊግ አሸናፊ ሆኗል። ሊጉ ካለፉት አመታት የክለቦች ቁጥር የጨመረበትና በርካታ ጨዋታዎች የተደረጉት ነበር። ያንን ተቋቁመን የሊጉ አሸናፊ ሆኖናል። የቡድኑ አሰልጣኝና ተጫዋቾች ያስደስታል። ስፔሻሊ የፋይናል ጌሞች ላይ ተጫዋች ሆነ መገኘት ትልቅ ደስታ አለው። ምክንያቱም ከዚህ በፊት እኔ 2 ጊዜ ወላይታ ዲቻ ቤት ሆኜ በኢትዮጵያ ዋንጫ ፋይናሊስት ሆኜ ቀርቤ የነበረው የሜዳው ድባብ ውድድሩ በቃ እዛ ቦታ ላይ የምታያቸው ነገሮች በሙሉ በጣም ያስደስቱ ናቸው። የዘንድሮ ደግሞ ለየት የሚያደርገው እንግዲህ ከእግዚአብሔር ጋር ለሁለት ዋንጫ ተፎካካሪ ሆነ እስከመጨረሻው ድረስ እዚህ ጋር መድረስ ትልቅ ስኬትም ነው። አንዳንዴ ያው እድልም እግዚአብሔር ሲሰጥህ ፈጣሪንም ማመስገን ተገቢ ነው ብዬ አምናለሁ። በጣም ጥሩ ጊዜና ፈታኝ ጊዜ ነበር ያሳለፍነው። ያው ካሳለፍነው አመት አንፃር ያው ይገባናል ብዬ አስባለሁ። ያው ደጋፊዎቻችንም ደግሞ ተጓዥ ደጋፊ ነው፣ በየርንበት ነው እየመጡ የሚደግፉንና ለነሱም ይገባቸዋል። የውድድር አመት እውነቱን ለማውራት ትንሽ ፈታኝ ነበር። ከወትሮ ደግሞ 20 ቲም ከመሆኑ አንፃር ትንሽ አመቱ ረዘም ይላልና ስሜቱማ በጣም የተለየ ነው። እውነቱን ለማውራት ሲዳማ ቡና ለብዙ አመታት በውድድሩ በጣም ጠንካራና ተፎካካሪ ቲም እየሆነ ነበር ለብዙ አመታት የቆየውና የተመኘውን ዋንጫ ነው ያገኘው ብዬ አስባለሁ። በጣም የተለየ አመት ነው ለኛም ለኔም። 20 ቡድን ነው ያለው። 20 ቡድን ቀላል አይደለም። ኢትዮጵያ ውስጥ ያሉ ቡድኖች ሁሉም ጠንካራ ናቸው። አንድም መጥፎ የምትለው ቡድን የለም። ፉክክሩ እጅግ በጣም እልህ አስጨራሽ ነው። ይሄን ሁሉ ጊዜ ከእግዚአብሔር ጋር ከአንደኛው ከወልዋሎ ጌም ጀምረን እስከ ዛሬ ሻምፒዮን እስከሆንበት ቀን ድረስ አንደኛ እየሆነ ነው የመጣ ነው። የውድድር አመቱ እጅግ በጣም ማራኪ ነው፣ ደስ የሚል ነው። እንደ እግዚአብሔር ፍቃድ ሆኖ እግዚአብሔር ረድቶን ሻምፒዮን ሆነናል። የልፋታችንን ውጤት ነው ያገኘነው ብዬ ነው ማስበው እና ያው አመቱን ሙሉ መርተን የጀመርነው እና መርተን ጨርሰናልና ያ ደግሞ ትልቅ ስሜት አለው እና ለኛም ታሪክ ነው፣ ለህዝባችንም ትልቅ ድል ነው። ያ ስሜት ደግሞ ደስ ይላል። ሲዳማ ያው ለመጀመሪያ ጊዜ በታሪኩ ሻምፒዮን ሆኗል። ለኔም ለታሪኬም ሁለተኛ ጊዜ ነው ከፋሲል ቀጥሎ። ደስ የሚል ጊዜ እያሳለፍን ነው። ብዙ ለፍተናል። ዘንድሮ ውድድሩ አድካሚ ነበር። ዋንጫ ማሸነፍ እኔ ይሄ ሁለተኛ ጊዜ ነው። ሲዳማ ሁለተኛ ዓመቴ ነው። በጣም ደስ ይላል ስታሸንፍ። በቃ የአመት ልፋትን ስታገኝ በጣም ደስ ይላል። ሲዳማ ቡና እግር ኳስ ክለብ የዘንድሮ አመት ልዩ እና ደስ የሚል ጊዜ ነው የነበረው። ክለቡ በብዙ ነገር ውስጥ አሳልፏል። ዘንድሮው ለ2018 አመት ሲቢ ኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆን ችሏል። ለበርካታ አመታት ቦታ ሳይገድባቸው ከክለቡ ጎን የነበሩ የክለቡ ደጋፊዎች ድጋፍ ዘንድሮ ለድል አብቅቶናል፣ የዋንጫው መታሰቢያም ለነሱ ይሁን ሲሉ የቡድኑ አባላት ተናግረዋል። በደጋፊ ፊት መጫወት ያለውን የሞራል ምናምን እንትን ይታወቃልና በየርንበት ነው እየመጡ የሚደግፉንና ድጋፋቸውም በጣም ደስ የሚል ነውና እንደ 12ኛ ተጫዋች ነው ሆነው እኛን ሲደግፉ የነበረና በጣም ክብር ይገባቸዋል። ለተጫዋቾቹም አሰልጣኞቹም ለቲሙ እንዳለ ለስታፎቹ ለደጋፊውም በቃ ትልቅ ክብር ነው ይገባቸዋል ለሁሉም ብዬ ነው ማስበው። ብዙ ርቀት ተጉዘው ነው እኛን የሚደግፉን እና በሀዘናችንም ሰዓት አብረውን ነበሩ፣ በደስታችንም ሰዓት አብረውን ነበሩ እና ይገባቸዋል ብዬ አስባለሁ። የዋንጫ የሲዳማ ቡና ደጋፊ እንግዲህ እንደሚገለጸው እንደምታዩት ነው። ጨዋታ ባለን ሰዓት ጧት ይወጣሉ። ከዛ ከሐዋሳ ከተለያየ አካባቢ ከሐዋሳም ዙሪያ ያሉትም ጉዞ ያደርጋሉ፣ መጥተው ይደግፉናል። ከዛ ደግሞ ከደገፉን በኋላ በዛ ድካም ነው ተመልሰው የሚሄዱትና ይሄ ውጤት እንግዲህ እነሱ እንደ 12ኛ ተጫዋቾች ናቸው። ለደጋፊው፣ ለቦርዱ፣ ለተጫዋቹ፣ ለህዝቡ ለአጠቃላይ ይህንን ዋንጫ ማበርከት ፈልጋለሁ። ሲዳማ ቡና ደጋፊዎች ታማኝ ናቸው። ታማኝነታቸውን በግልጽ በሚታይ ሁኔታ አመቱን ሙሉ አሳይተውናል። የሆነ ሳምንት ላይ 3 ጌም ተከታታይ ተሸንፈናል። ያንን ሽንፈት እንኳን ሳይበገሩ እኛን ሲያበረታቱን ነበር። በዚህ አጋጣሚ ላመሰግናቸው እወዳለሁ። ጧት ይመጣሉ፣ ማታ እንደገና ጉዞ ያደርጋሉ። ብቻ እግዚአብሔር ረድቶን የነሱም እገዛ እዚህ አድርሶናል ነው ብለው በጣም ነው ማመሰግናቸው። ክለቡ ሄዶ ባረፈበት ቦታ ላይ ሄዶ በሚጫወትባቸው ሜዳዎች ላይ በመገኘት ድጋፋቸውን ሲያደርጉ 12ኛ ተጫዋች ሆኖ ጉልበት አቅም ሲሆኑ ደጋፊዎቹን ተጫዋቾቹን ሲያበረታቱ ነው የነበረውና
ለዚህ እጅግ በጣም ከልብ የሆነ ምስጋና ማቅረብ እፈልጋለሁ። እንኳን ደስ አላችሁ ማለት እወዳለሁ። ሲዳማ ቡና የ2018 የኢትዮጵያ ፕሪሚየር ሊግ አሸናፊ መሆኑን ተከትሎ በሚቀጥለው ዓመት የአፍሪካ ሻምፒዮንስ ሊግ ተሳታፊ መሆኑን አረጋግጧል። ሻምፒዮኑ ሲዳማ ቡና በዓመቱ ሁለተኛ ዋንጫውን ለማሸነፍ ሰኔ 30 በኢትዮጵያ ዋንጫ ፍጻሜ ወልዋሎ አዲግራት ዩኒቨርሲቲን ይገጥማል።